እሱ እኮ ራሱን አሳልፎ ሰጥቷታል እንዴ። ትናንትና ማታ ተንከስ ሊገድለው እኮ ምንም አልቀረውም። እኔ ከዚህ በላይ የዚህ ብለት ተባባሪ መሆን አልፈልግም። እሺ ልትሄጂ ነው? መድብል ጋር ነው አይደለ? አረ አይደለም። እና ለካ በጭንቅ ጊዜ ራሱ የሚሄድበት ቤት የለኝም። እንጃ እኔ አላቅላችሁ። ብቻ እዚህ ቤት ግን በቅርቡ የሆነ ነገር የሚፈጠር እየመሰለኝ ነው። የሆነ ነገር መፈንደውቶ አይቀርም። አስቢበት። ትዝታ፣ ከዚህ በላይ ባብርሽ አምሮ እንድትጫወች አልፈልግም። በቃ ጨዋታው ወጥቷል። አትሳሳች። ጨዋታው ገና አልተጀመረም። አብርሽም ቢሆን የኔ ብቻ ነው። እዚህ ቤት ያለች ተላላኪነት ደግሞ በቅርቡ ያቆማል። እኔ ተላላኪ አይደለሁም። አብርሽም ለትንሽ ጊዜ እውነቱን እስከሚረዳ ብቻ። ከዛ በኋላ እግር የተሰበረ አመመኝ ምናምን ብትይ ማንም አይሰማሽም። አብርሽ የኔ ህመም በደንብ ነው የሚያማው። የሚያስመስለው አንቺ ስትኖሪ ብቻ ነው። ደግሞ ይኸውልሽ እኔን ለመበቀል የምታደርጊውን ጥረት አቁሚ እሺ? በእጥፍ ነው የምመልስልሽ። ቆይ ከዚህ በላይ ምን ልታደርጊ ነው? አሁንም ድጋሚ ሌላ ውሸት ነው ወይስ ሌላ ድራማ ልትሰሪ? ከአብርሽ ጋር ያለኝ ፍቅር በደንብ አጠነክረውና ቅናትሽ ላይ ቤንዚን ነው ማርከፈከፍልሽ። ትዝና መጣው አብርሽ። ስሚ፣ ከዚህ በኋላ አብርሽን በጭራሽ ላቸው። አብርሽ በምህናት የትህትናና ትክክለኛ ቁጥር ስጠኝ። አባታችን በጣም ደግ መቼ ነው የሚመጣው? አባታችን ሳይሞት አደራ። እና በጣም ከባድና መቋቋም ማትችለው ነገር ሰምታለች ዛሬ። እሱም እንግዲህ የቤተሰቦቿ ጉዳይ ነው። ታውቃላችሁ እንግዲህ የቤተሰቦቿ አርጋ ቤተሰቦቿ የሚያውቁት በስደት እንዳለችና የሰው ሀገር እንደሆነች ወይም ደግሞ አረብ ሀገር እንዳለች ነው የሚታወቀው። ከዛም እንግዲህ አባታቸው ታሞ እንደሚታወቀው እንግዲህ ሆስፒታል ውስጥ ነው ያለው ለረጅም ጊዜ ማለት ነው ቤተሰቦቻችን። በዛ ላይ ደግሞ የጠፋ ወንድሟ እየፈላለገች ነበር የምትገኘው። ግን ዛሬ በሚገርምና በሚገርም ሁኔታ በጣም በሚያሳዝን ሁኔታ ማለት ይቻላል ቤተሰቦቻችን በዛ አማካኝነት እንግዲህ ዛሬ በጣም ትልቅ ዲፕሬሽን ውስጥ ናት። የሰማችውን ነገር ማመን እስከሚያቅታት ድረስ ማለት ነው። አቅቷትም እንግዲህ ነገሮችን እንትን ለማለት በጣም ተቸግራ ነበረ። ከዛም እንግዲህ ያለውን ነገር ለመታገስ ነገሮችን ለማየት ሞክራ ነበረ። በመጨረሻ እንግዲህ ሁኔታዎች እንዳሰበቻቸው ሊሆኑላት አልቻሉም። በዛ አማካኝነት እንግዲህ በጣም ተናደለች። ጥሩ ስሜት ላይ አይደለም ያለችው እና ምንድነው የሆነው? እንደሚታወቀው ቤተሰቦቻችን የትዝታ ጉዳይ ተጋልጧል። በጣም ደስ ብሎናል። እንግዲህ ባልታሰበ መልኩ ከአንዳንድ ነው ይሄ ነገር የተፈጸመው። በጣም ደስ ብሎናል እና በቃ በጣም በሚገርም ሁኔታ እንግዲህ ቤተሰቦቻችን በጣም ደስ በሚል ሁኔታ እና በጣም በእንጃ ከምላችሁ በላይ ከቃል በላይ የትዝታ ተንኮል በመጋለጡ በጣም ነው ደስ ያለኝ ከምለው በላይ ማለት ነው ቤተሰቦቻችን። ግን ደግሞ ሌላው በጣም እንትን ያለኝ ነገር እንዳልኳችሁ የሁኔታዋ ያለችበት ነገር የትህትና ጉዳይ በጣም ነው የሚያስጠላው። ሲቀጥል እንግዲህ በቃ ብዙ ጊዜያትን ብዙ ሁኔታዎችን ብዙ እያንዳንዱ ነገሮች ብዙ ነገሮችን ሞክራለች። ብዙ ነገሮች ስታደርግ ነበረ። በቃ ያው ግን የሆነውን ነገር ምንም ላለ ማለት በተሻለ መልኩ ሁሉም ነገር አልፏል ማለት ነው ውድ ቤተሰቦቻችን። በመጨረሻ እንግዲህ እንደሚታወቀው ሁኔታዎችን ለማየት ወይም ደግሞ ሁኔታዎችን ለመገንዘብ በእንትን ባለው መልኩ ነገሮችን ከአንዳንድ ለማየት በሞከርነው መልኩ እና በቃ ያለውን ነገር ለማስተካከል ብዙ ነገር ተሞክሯል። ስለዚህ በዛ አማካኝነት እንግዲህ ቤተሰቦቻችን በቃ እኔ እንጃ ከምላችሁ በላይ አምሶ አሜዚንግ በቃ ከቃል በላይ ነው። ነገሮች በጣም ከባድ ናቸው። ያው የሆነውን ነገር ግን ያው ሰምቶ መቻል ለምን ይመቻል እንዲሉ ያው ሰምቶ መቻልን የሚያክል ነገር የለም። ምክንያቱም ከአንዳንድ የሆነው ነገር በጣም ነው እንትን የሚለው። ስለዚህ ቀጣይ እንግዲህ ምን ሊፈጠር እንደሚችል ደግሞ አብረን ምን አይሆን የሚሆነው። ትዝታ ግን አሁንም እንደሚገርመው እንደ በፊቱ ከተንኮሏ ጭራሽ አልተመለሰም። እንደውም አሁን ባሰባት። የሚገርማችሁ ነገር በቃ በጣም ነው ባሰባት ነው የምላችሁ። በጣም ነው ባሰባት ከአንዳንድ በቃ በጣም ነው የተናደደችው። እንዴት ብዬ ልንገራችሁ ጋይስ? በቃ የንዴቱም የሷው ነው።
አሁንም ሰውን እንትን ለማለት እየሄደች ያለችው እሷ ናት። አሁንም ድጋሜ ሌላ እያጠነጠነች ሌላ ኬዞችን እያባረረች አሁንም ድጋሜ ሌላ ነገር ለማስለንትን ለማድረግ ሌላ ነገር በቃ እያንዳንዱ ነገር ለማድረግ እየሄደች ያለችበት እንትን በጣም ከባድ ነው ማለት ነው። ውድ ቤተሰቦቻችን ኤኒዌይስ ይሁን ብለን እንግዲህ ሁሉም ነገር በጸጋ ተቀብለ ነው እየተጓዝን ነው። ያው ቀጣይ እንግዲህ ሁሉም ነገር ደግሞ መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን ግን ያው ከአንዳንድ ነገሮች አንጻር በጣም ነው የሚያስጠላው። አብርሽም እንደሚታወቀው እንግዲህ የትዝታ ጉዳይ ምንም እየገባው አይደለም፣ በምንም ሁኔታ እየተረዳው አይደለም። ግን እያንዳንዱ ነገር ሁኔታዎችን ለማረዳት ነገሮችን ለማስተካከል ከመሄድ ይርቅ በቃ እሷን ምክንያቱም ያኛው ልጅ የቤቱ ባለቤት እሷ ልጅ ተንከባከባት እንደዛ በል እንደዛ አረገባ ስላለው ብቻ እዚህ ጋር ግን የሷን ተንኮሏን ለመደበቅ የሚገርመው ያው ፓራላይዝ ሆኛለሁ ብላ ተነክቶባታል። አሁንም እጄን ምናምን ትላለች ግን አውቃ ነው ያኔ አሁን እጇንም ደህና ናት። እነትትና ተውባታል። ትትና ተንከሲስ ከአንዳንድ ነው ሁኔታውን የተረዳው ግን እሷ ምንም እንዳልታወቀባት ምናምን ነው ነገሩ እንትን እያለች ያለችው ቤተሰቦቻችን። ስለዚህ በመጨረሻ እንግዲህ እያንዳንዱ ነገር በጣም እንትን የሚል ነው ቤተሰቦቻችን። ቀጣይ እንግዲህ ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። መድብልም ትትናን ምን ሆነሽ ነው? ለምንድን ነው አብሽሪ፣ ሁሉም ነገር ጊዜ ያለው አይዞሽ፣ ደግሞ እኔ ከጎንሽ ነኝ፣ ለምን ነው የምትጨነቂው? ለምን እንደዚህ ትሆኛለሽ? ለምን እንደዚህ ይሆናል ምናምን እያለ ነው እንትን የሚባለው ማለት ነው ቤተሰቦቻችን። ስለዚህ በቀጣይ ሁሉም ነገር ተስተካክሎ እንደሚስተካከል ተስፋ እናደርጋለን። ያው አለ አይደለ የአብርሽ ሁኔታ ግን በጣም ነው እንትን የማይለው ይሄን ያክል የሚያስደስትና እንትን የሚል ነገር አይደለም። ስለዚህ ውድ ቤተሰቦቻችን ያው እስካሁን የነበረው አሪፍ ነው። የትትናና የመድብል ግንኙነት በጣም ነው የሆነ የዛገ ነው የሆነው። ትትና የውሳኔ ሰው አልሆነችም። አብርሽ እንዳሲላት ወደ አብርሽ በነገራችን ላይ ሞር ፍቅር ያለት አብርሽ ጋር ነው። ግን አሁን ወደ ትዝታ ጋር ትዝታ ሲንከባከብ ምናምን አንድ ነገሮች ሲያደርግ ደግሞ በጣም ተናዳ ስሜታዊ ትሆንና ግልብጥ ትላለች። ለችግሯ መጋሪያት ለአንዳንድ ነገሮች በቃ ለማንኛውም ነገር በሷ በምትፈልጋቸው መንገዶች በተለይ በደካማ ጎኗ ሲቸግራት ሲከፋት በቃ የሚረዳት ፊቷን አይቶ ለምን አይዞሽ የሚላትን መድብል ነው እና ለዛ መድብልን ትፈልጋለች። ኖርማል ግን ደግሞ እሷ ለምትለው ነገር ያለውን ነገር እንትን ለማለት እሷ እንትን ትላለችና ያው መወላወል በጣም ከባድ ነው። ሌላው እንግዲህ ገልሞ እባክሽ ካሁን በኋላ አንቺ አጋሬ መሆን አለብሽ እያላት ነው። የግሌ መካሻ ደግሞ እንዴት ነው እያሽኮረመምከኝ ነው እንደያለች ነው። እሱም እንግዲህ አንተ እኮ ስትጀምር ዛሬ ጠጥተህ ዛሬ ሌላ ሰው ነገ ሌላ ሰው የምትሆን ሰው ነህ። ስለዚህ በምን ሁኔታ ይሄን ነገር አንተ ልቀበልህ እችላለሁኝ እያለች ነው የምትገኘው። ያለውን ነገር ግን ለማስተካከል ሁኔታዎችን ለማድረግ ከአንዳንድ ወዳም ወዲህም ለማለት ብዙ ነገሮችን እየተሞከረ ነው የሚገኘው። ውድ ቤተሰቦቼ በቀጣይ ሁሉም ነገር አሪፍ ነው መልካም ነው እንደሚስተካከልና የበለጠ ደግሞ ጥሩ እንደሚሆን እያንዳንዱ ነገር ተስፋ እናደርጋለን። እንግዲህ እሷ ያለችበት ሁኔታ በዚህ መልኩ ነው። ቀጣይ ግን የትዝታ በተለይ ፓራላይዝ ነኝ ብላ የምታስበው ነገር እንትን እንዲያለ ሁሉ ሌላኛውም ሁሉም ነገር እንደሚስተካከል ተስፋ እናደርጋለን ቤተሰቦቻችን። እንግዲህ የትትና ቤተሰቦች የላኩት ቮይስ በጣም ያስደነግጥ ነው። እንግዲህ እሷም ነው የምትለው እዚህ ጋር ምን ማድረግ እንዳለባቸው ከባድ ነው። እዚህ ጋር ሊያግዛት የሚገባው ያው መድብል ነው ብዬ አስባለሁ እኔ። ምክንያቱም አብርሽ ምንም ሊያደርግ አይችልም። መድብል ግን የሆነ ነገር በፊትም ሲላት ነበር። የተወሰነ ሻንጣ ልብስ ምናምን እናደረግና ወደ ቤተሰብ ተመለሽ ሲላት ነበረ። እዚህ ጋር ደግሞ ያው መሳይ የእሷ ወንድሟ እንደሆነ ያውቃል፣ እሱ ግን አያውቅም ማለት ነው። እሷ ግን አታውቅም። ስለዚህ ሁሉም ነገር እውነት የሚመጣበት ነገሩ የሚጋለጥበት ሰዓት ነው ብዬ ተስፋ አደርጋለሁ። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ውድ ቤተሰቦቼ ሁሌም አብራችሁ ስለሆናችሁ ስለምታበረቱኝ፣ ስለምታደርጉልኝ፣ ስለምትሰጡኝ ሀሳብ አስተያየት ምስጋና በጣም ከፍ ያለ ነው። ቀጣይ በአዲስ ነገር እስከምንመጣ ድረስ መልካም ጊዜ። ወዳችኋለሁ። ባይ